ከተማው ለት እንግዳ ነው መስሎ ሳግረሉት የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር ደግሞ እንደገና ረድቶኝ ሌላ እድልን ሰጥቶኝ ዛሬ ወደ እናንተ በአንድ ርዕሰ ጉዳይ ልመጣ ፈልጌያለሁ። ይሄውም በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለ ቃል ነው። እንደዚህ ብሎ ይላል፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ብሎ ይናገራል። በዚህ ቃል ውስጥ ብዙዎቻችን በጣም ደስ የሚያሰኘን በክርስቶስ መምጣት ውስጥ የተፈጸመው አንዱ ነገር ክርስቶስ ኢየሱስ የሕግ ፍጻሜ ነው ብለን የምንናገረው ንግግር ነው ማለት ነው። ነገር ግን ሚስ አንደርስታንድ ሲደረግ ሚስ ኢንተርፕሬት ሲደረግ ይህን ቃል በብዙ መልኩ እንመለከተዋለን። በዚሁ የማቴዎስ ወንጌል ምዕራፍ 5 ላይ ባለው ኮንቴክስት መሰረት ሶስት ቤዚካሊ ክርስቶስን የሕግ ፍጻሜ የሚያደርጉ ነገሮችን መመልከት ይችላል። አንደኛው ሁላችን እንደምናውቀው ጌታ ኢየሱስ በመጥምቁ ዮሐንስ በዮርዳኖስ ሊጠመቅ በነበረበት ጊዜ እንኳን ዮሐንስ ሲከለክለው እንዳለ ጽድቅን ሁሉ ልንፈጽም ላደርግ ይገባኛል ብሎ የተናገረበት ወይም ሕግን ነቢያትን ሁሉ ጥንቅቅ አድርጎ አንድም እድፈት ጉድፍ ሳይገኝበት ኃጢአት ሳይገኝበት ጽድቅን ሁሉ የፈጸመበት ያ አልቲሜት የሆነው ራይቸስነስ ነው ማለት ነው። ሁለተኛው ደግሞ ከዚህ ከሞዛይክ ሎው በተጨማሪ ሴርሞኒያል የሆነውን ይሄ የመስዋዕት ሕግ የሚባለውን ነገር እሱ ራሱ እግዚአብሔርን ደስ የሚያሰኝ ፍጹም ቅዱስ የሆነ ንጹህ መስዋዕት በመሆን ራሱን በእግዚአብሔር ፊት ስለኛ ስለሁላችን በማቅረብ የፈጸመው ኖ ሞር ሌላ መስዋዕት የማያስፈልግበት የጊደር የፍየል የኮርማ ደም ማድረግ የማይችለውን ህሊናን ሁሉ ማንጻት የሚችል ቅድስናን ወይም ደግሞ የእግዚአብሔር ጽድቅ ማድረግ የሚችል ማንነትን ወደኛ ያመጣ ኢንትሮዱስ ያደረገ ፍጻሜ ነው ማለት ነው። ነገር ግን እኔ ላወራ የምፈልግበት ዋነኛው ሐሳብ ይህ ቀጥሎ ከዚህ በኋላ ማወራው ሶስተኛው ሐሳብ ነው። ክርስቶስ የሕግ ፍጻሜ ነው በሚለው ውስጥ እግዚአብሔር ከመጀመሪያው ለሙሴ በሰጠው ሕግ ውስጥ እንኳን እግዚአብሔር ከመጀመሪያው ያለውን የልብ ኢንቴንሽን በሕግ ውስጥ የተሰወረውን የእግዚአብሔርን የልብ ሐሳብ ገለጠ ወይም ደግሞ ሕጉን ፍጹም አደረገው። የነበረበትን እኛ ለመረዳት ያስቸገረንን ጉድለት ገለጠው የሚለውን በዋነኛነት በጣም እንድታስቡ እንድታጤኑ እፈልጋለሁ። ይህ ማለት ምን ማለት ነው? መጀመሪያውኑ በሞዛይክ ሎው ውስጥ ወይም ደግሞ ሙሴ በተቀበለው ሕግ ውስጥ አታመንዝር ተብሎ እንደተጻፈ ወይ አትግደል ተብሎ እንደተጻፈ እናውቃለን። ወይም ደግሞ በዛን ጊዜ በዚህ የተዳደሩ የነበሩ እስራኤላውያን በሙሉ ሄደው ከሌላ ሴት ጋር ወይ ደግሞ ሴት ከሌላ ወንድ ጋር ሄዳ እስካልተኛች ድረስ አላመነዘረችም የሚለው ይጠበቅላት ነበር። ወይም ደግሞ አትወገርም፣ ለዛ ሕግ የሚገባውን የትኛውንም አይነት ቅጣት አትቀጣም ነበር ማለት ነው። ነገር ግን ጌታ ኢየሱስ የሕግ ፍጻሜ ሆኖ መጣና ከመጀመሪያውኑ በዚህ ሕግ ውስጥ እግዚአብሔር የነበረውን ኢንቴንሽን ይሄውም አይቶ በመመኘት ውስጥ ያለውን ምንዝርና ገለጠ ማለት ነው። ወይም ይሄንን አታመንዝር የሚለውን ሕግ ፐርፌክት አደረገው ማለት ነው። አሁን በክርስቶስ ኢየሱስ የተገለጠው ይህ አዲሱ የመንፈስ ሕግ በእግዚአብሔር ፊት በፍጹም ቅድስና ንጹህ በሆነ ህሊና የምንቀርብበትን ማንነት ይዞ የመጣ ሆነ ማለት ነው። አትግደል የሚለውን ወንድሙን የጠላ ለካ በእግዚአብሔር ፊት ከመጀመሪያውንም አትግደል ተብሎ በሙሴ ሲጻፍ እግዚአብሔር ልብ ውስጥ የነበረው ኢንቴንሽን ወንድምን በመጥላት ውስጥ ጭምር ያለውን ገዳይነት የሚገልጥ ነበር ማለት። ስለዚህ ጌታ ኢየሱስ መጣና ይሄንን በመግለጥ ሕግን ፍጻሜ ሰጠው ማለት ነው። አያችሁ፣ ለዚህ ነው አዲስ ኪዳን አደርጋለሁ ብሎ ካለ በኋላ ከዛ በታብሌት ላይ ወይ በድንጋይ ላይ በጽላት ላይ ከተጻፈው ነጥቆ በድሮ ከአባቶቻችሁ ጋር እንዳደረኩት ያልሆነ ኪዳንን አደርጋለሁ ብሎ እንደዚህ ያለ ልዩነቱ ሕጌን በልቦናቸው ውስጥ እጽፋለሁ ብሎ አለ ማለት ነው። ሰው ከዚህ በኋላ በአዲስ ኪዳን ጌታ ኢየሱስ በመስቀል ላይ በሰራው ስራ አማካኝነት መንፈስ ቅዱስ መጥቶኛ ውስጥ ማደር ጀመረ። ስለዚህ በሱ የምንመራ፣ በሱ ጋይድ የምንደረግ፣ በሱ ኮንቪክት የምንደረግ ሕግን ሁሉ ፍጻሜ በሰጠው በክርስቶስ ኢየሱስ የህይወት ምልልስ መልክ እንድንመላለስ የሚጠበቅብን ሆነን ማለት ነው። አያችሁ፣ ለዚህ ነው የሐዋርያት ሥራ ምዕራፍ 24 ላይ ፌልክስ ለሚባለው ሰው በሰዱቃውያንና በፈሪሳውያን ፊት በሸንጎ በቆመ ጊዜ ጳውሎስ እንደዚህ ብሎ የተናገረው ማለት ነው። በንጹህ ህሊና እግዚአብሔርን ላመልከው እናፍቃለሁ፣ እጥራለሁ፣ በሰውና በእግዚአብሔር ፊት በንጹህ ህሊና እግዚአብሔርን ላመልከው ፈልጋለሁ ብሎ ይናገራል ማለት ነው። እንደገና ይሄው ጳውሎስ የመጨረሻ የስንብት ደብዳቤ በሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ በንጹህ ህሊና የማመልከው እግዚአብሔር ብሎ ይናገራል። አያችሁ፣ በዚህ ሂደት ውስጥ መጀመሪያ በሐዋርያት ሥራ ምዕራፍ 24 በተናገረበትና አሁን በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ በሚናገርበት አውድ መካከል ያለው ልዩነት የሱ ስፒሪቹዋል ግሮዝ ነው ማለት ነው። አያችሁ፣ በጌታ ኢየሱስ ሼድድ የሆነው ብለድ ወይ መስቀል ላይ የፈሰሰው ደም ወይም ደግሞ ጌታ ኢየሱስ መስዋዕት ሆኖ ራሱን ለእግዚአብሔር ያቀረበበት ያ ማንነት ህሊናን ሁሉም ያነጻ እንደሆነ እናውቃለን ማለት። ነገር ግን
በመንፈሳዊ ብስለት፣ በመንፈሳዊ ያልተቋረጠ እድገት፣ በአእምሮ መታደስ፣ በመለወጥ እግዚአብሔርን ለመምሰል በመንፈስ ቅዱስ እርዳታ በተገለጠው ጸጋ በመታገዝ በምናድገው እድገት ውስጥ በንጹህ ሕሊና እግዚአብሔርን ለማምለክ የሚደረግ ያልተቋረጠ ሂደት ያስፈልገናል ማለት። ስለዚህ ክርስቶስ የሕግ ፍጻሜ ነው ብለን ስንል ጀስት አድርግ አታድርግ ከሚለው ያለፈ ከፈሪሳውያንና ከሰዱቃውያን ወይም ደግሞ ከጻፎች የበለጠ ጽድቅን በሕሊና ሁሉ ጭምር በእግዚአብሔር ፊትና በሰው ፊት ጻድቅ የሆነ ማንነትን በህይወት በምድር ላይ መመላለስ የምንችልበትን አቅም የገለጠ ድንቅ የሆነ ነገር ነው ማለት ነው። ለዚህ ነው አያችሁ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ክርስቶስን ጌታ አድርጋችሁ በልባችሁ ቀድሱት ብሎ ጴጥሮስ ይነግረናል ማለት ነው። በልብ ቀድሰን ክርስቶስን ሌላ ሰው ባላየን ጊዜ ሁሉ ጭምር ለእግዚአብሔር በመታመን ፍጹም ራይቸስነስ ውስጥ እንድንመላለስ እግዚአብሔር ከኛ ኤክስፔክት ያደርጋል። ይህ ደግሞ ባልተቋረጠ በአእምሮ መታደስ ውስጥ የሚገኝ የህይወት ምልልስ እንደሆነ እንመለከታለን ማለት ነው። እንዲሁም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ መጽሐፍ ቅዱስ ሲናገር የህግ ፍጻሜ ወይም ደግሞ የትእዛዝ ፍጻሜ ብሎ ከንጹህ ልብ ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ብሎ ይናገራል። የህግ ፍጻሜ የትእዛዝ ፍጻሜ ህጉ ፐርፌክሽኑ ከንጹህ ልብ ከበጎ ሕሊና ደግሞ ግብዝነት ከሌለበት እምነት የሚወጣ ፍቅር ነው ብሎ ይናገራል። ስለዚህ ክርስቶስ የህግ ፍጻሜ ነው ብለን ስንል ሞዛይክ ሎውን በሙሉ ያለአንዳች እድፈት ያለአንዳች ኃጢአት በፍጹም ቅድስና እግዚአብሔር ደስ ባሰኘ ህይወት ምልልስ ተመላልሷል። የኤማሁስ መንገደኞች እንዳሉት በስራና በቃል የበረታ ፐርፌክት ነበረ። እንደገና ሴርሞኒ ያለው የምንላቸው እሱ ራሱ በእግዚአብሔር ፊት የተወደደ መስዋዕት በመሆን የኮርማን የፍየልን ደም ሁሉ በማስቀረት ሕሊናን ከኃጢአት ማንጻት የማይችለውን ያን መስዋዕት አስቀርቶ ሕሊናችንን ሁሉ የሚያነጻ የሴርሞኒ ያለው ወይም ደግሞ የመስዋዕት ፍጻሜ ዕለት ዕለት የሚታይ ሌላ ተጨማሪ መስዋዕት የማያስፈልገን መስዋዕት ሆኗል ማለት ነው። ሶስተኛው ግን አሁን እንዳልኳችሁ እኛ ራሳችን በተሰጠን ጸጋ በተገለጠው ጸጋ በውስጣችን ባለው የመንፈስ አቅም ታግዘን ፍጹም እግዚአብሔርን በመምሰል እስከ እግዚአብሔር ፍጹም ሙላት ወይም ደግሞ ራስ ወደ ወደ ክርስቶስ ፈጽመን አድርገን የልጁን መልክ በመምሰል እንመላለስ ዘንድ መጀመሪያውኑ በእግዚአብሔር ልብ ውስጥ በእግዚአብሔር ሐሳብ ውስጥ የነበረውን በሕግ ውስጥ የተሰወረውን የእግዚአብሔር ኢንቴንሽን የገለጠ ነው ማለት ነው። እግዚአብሔር ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው